ጤና ይስጥልኝ። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። አስመራና አዲስ አበባ አደገኛ ካርድ መዘዙ። ኢሳያስ የኦጋዴንን ጥያቄ በማቀጣጠል ለማስገንጠል መርዘኛ እንቅስቃሴ ጀምረዋል። በአንጻሩ ከ4 ኪሎ በኩል ሻዕቢያ እርቃኑንና ባዶ እጁን የሚያስቀር የመጨረሻ ካርድ ተመዞበታል። ሁለቱን ጉዳዮች በዝርዝር እንቃኛለን። ህወሓት የቀበረውን አዲስ መሳሪያ ወጣ። ታንኮችና መድፎች ከተቀበሩበት ሲወጡ የሚያሳይ አዲስ መረጃ ወጥቷል። ባለፈው ሳምንት ለማዕከላዊ መንግስቱ ማስጠንቀቂያ ቢጤ የሰጠው ህወሓት ጠንካራ ወታደራዊ እንቅስቃሴዎችን እያደረገ ነው። በሌላ በኩል ተጨማሪ የህወሓት ጦር ወደ አማራና አፋር ተጠግቷል። ትሰሙታላቸው። ቀድመን አንተኩስም ሲል የወልቃይት ዘብ ተናገረ። ኮሎኔል ደመቀ ድፍን የወልቃይት ህዝብ እንደ እስራኤል መታጠቅ አለበት በሚል ስሌት ያደራጁት የተከዜ ዘብ ከሰሞኑ በርካታ ወታደሮችን ያስመረቀ ሲሆን ስለ ቀጣይ ተልእኮና እቅዱን እንደ መረጃም ወጥቷል። ሳይቀድሙን እንቅደማቸው ሳይሆን ካልተኮሱ ቀድመን አንተኩስም የሚል ስልትን እንደሚከተልም አሳውቋል። ትሰሙታላቸው። በመጨረሻም አሜሪካ አሰብ ላይ ቆረጠች። ከቀናት በፊት እስራኤል ኢትዮጵያ ወደ ቀይ ባህር እንድትመለስ እፈልጋለሁ ማለቱ የሚታወስ ሲሆን ዛሬ ደግሞ ትራምፕ ወደ 4 ኪሎ የላኳቸው ጀነራል የኢትዮጵያን የባህር በር ጉዞ እደግፋለሁ ብሏል። ይህም ለኢትዮጵያ ታላቅ ዲፕሎማሲያዊ ድል ተደርጓል። ዝርዝሩን ይዘናል። ስዊድን ራሻን ለመደብደብ ክሩዝ ሚሳኤል እንዲያስታጥቋት የኔቶ ሀገራትን ጠይቃለች። ትሰሙታላቸው። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ስትቆዩ የምታዳምጧቸው ይሆናል። በመጨረሻም አሜሪካ አሰብ ላይ ቆረጠች። ከቀናት በፊት እስራኤል ኢትዮጵያ ወደ ቀይ ባህር እንድትመለስ እፈልጋለሁ ማለቱ የሚታወስ ሲሆን ዛሬ ደግሞ ትራምፕ ወደ 4 ኪሎ የላኳቸው ጀነራል የኢትዮጵያን የባህር በር ጉዞ እደግፋለሁ ብለዋል። ይህም ለኢትዮጵያ ታላቅ ዲፕሎማሲያዊ ድል ተደርጎ ተወስዷል። ኢትዮጵያ በቀይ ባህር በኩል ብትወጣ የበለጠ ለቀጠናው ሰላም ትሰራለች ሲሉ የአሜሪካ የአፍሪካ እዝ ጀነራል ዳግቪን አርኤም አንደርሰን ገልጿል። አዛዡ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉም የአገራቸውን አቋም ይፋ አድርጓል። በአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን የተመራ ልዑክ ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ትናንት ባደረጉት ውይይት በአፍሪካ ቀንድ ሰላምና መረጋጋትን ለመፍጠር የቀጠናው ሀገራት በትብብር መስራት እንዳለባቸው መስማማታቸውም ተመላክቷል። በውይይቱ ላይ ፊልድ ማርሻል ብርሃኑ ጁላ እንደገለጹት ኢትዮጵያ ከአሜሪካ ጋር ያላትን ወታደራዊ ግንኙነት ተጠናክሮ የሚቀጥል ነው ብሏል። ሁለቱ ሀገራት ወታደራዊን ጨምሮ በተለያዩ መስኮች ለበርካታ ዓመታት በትብብር እየሰሩ መምጣታቸውን ያነሱት ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ሽብርተኝነትን በመዋጋት ከፍተኛ ሚና እየተጫወተች ትገኛለች ብሏል። ኢትዮጵያ አልሸባብን ለማዳከምና የሽብር ሴራውን ለማክሸፍ የምትወስደውን የኃይል እርምጃ አጠናክራ እንደምትቀጥል ገልጸው የባህር ኃይል ፍላጎቷ ለሰላማዊና ኢኮኖሚያውን ለመገንባት መሆኑን ፊልድ ማርሻል ብርሃኑ ጁላ ገልጿል። ኢትዮጵያ በቀጠናው ጸጥታን ለማስፈን እየተጫወተች ያለችው ሚናን ያደነቁት የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን ሽብርተኝነትን በጋራ የመዋጋት ስራችንን አጠናክረን እንቀጥላለን ብለዋል። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉ የገለጹት የአሜሪካ የአፍሪካ እዝ አዛዡ ኢትዮጵያ በቀይ ባህር ላይ ብትወጣ የበለጠ ለቀጠናው ሰላም ትሰራለች ብለው እንደሚያምኑም ገልጿል። በኢትዮጵያ በኩል ያሉ ፍላጎቶችን በቀጠናው ሰላምን ለማረጋገጥ ስለያዘቻቸው እቅዶች ከዋሽንግተን ዲሲ ባለስልጣናት ጋር እንደሚነጋገሩም ጠቁመዋል። በዕለቱ የአፍሪካ ቀንድ የሰላም ሁኔታ በሚል ርዕስ በኮሎኔል መስፍን አውላቸው ጥናታዊ ጽሑፍ ቀርቦ ውይይት ተካሂዷል። ከውይይቱ በተጨማሪ ሁለቱ ሀገራት ስጦታ መለወጣቸውን መረጃዎች ጠቁመዋል።
ቀድመን አንተኩስም ሲል የወልቃይት ዘብ ተናገረ። ኮሎኔል ደመቀ ድፍን የወልቃይት ህዝብ እንደ እስራኤል መታጠቅ አለበት በሚል ስሌት ያደራጁት የተከዜ ዘብ ከሰሞኑ በርካታ ወታደሮችን ያስመረቀ ሲሆን ስለ ቀጣይ ተልእኮና እቅዱ አንድ መረጃ ወጥቷል። ሳይቀድሙን እንቅደማቸው ሳይሆን ካልተኮሱ ቀድመን አንተኩስም የሚል ስልትን እንደሚከተሉም አሳውቋል። ኮሎኔል ደመቀ ከ2 ዓመት በፊት እንዳሉት ድፍን የወልቃይት ህዝብ አሰልጥነው ለማስታጠቅ የቆረጡ ይመስላል። በዚህ አንድ ሳምንት ውስጥ ብቻ 4 ዙር በሺዎች የሚቆጠሩ የተከዜ ዘብ የሚል ስያሜ የተሰጣቸው ወታደሮች ተመርቀዋል። ባለፉት ዓመታት ብቻ በመቶ ሺህ የሚቆጠሩ የወልቃይት ታጣቂዎች ሰልጥነው ታጥቀዋል። ይህ ኃይል ታዲያ ቀድሞ ወደ ህወሓት ሊተኩስ ይችላል በሚል ከሰሞኑ በስፋት ሲነሳም ቆይቷል። አንድ የወልቃይት አመራር ግን ይህን ጉዳይ አስተባብሏል። የዞኑ ከፍተኛ አመራር የሆኑት መቶ አለቃ አስተዋለ የተከዜ ዘብ ጦርነት ለመክፈት ሳይሆን ጦርነት ለማስቆም የቆመ ኃይል ነው ሲሉ ተናግሯል። የተከዜ ዘብ ሰላም አስከባሪ ፖሊስና ሌሎች ታጣቂዎች በተሰጣቸው ስልጠና ዝግጁና በብቃት ቀጣይ ተልእኮን ለህዝብ ሰላምና ለሀገር ደህንነት የሚታገል ኃይል ነው ሲሉ ተናግሯል። የተከዜ ዘብ በስነ ልቦና የተጠናከሩና የህይወት መስዋዕትነትን ሲከፍል የቆየ ነው። ለመክፈል የተዘጋጀ የህዝብንና የሀገርን መከታ የሆነ የውጭና የውስጥ ባንዳዎችን የሚከላከል የሚጠብቅ ኃይል ነው ሲሉ ተደምጧል። ስልጠናው ጦርነትን ለመክፈት ሳይሆን ጦርነትን ለማስቀረት የታሰበና በኃይል እወራለሁ ለሚል ደግሞ በቂ ዝግጅት መኖሩን እንዲያውቅ የሰላም አማራጭ እንዲከተል የሚያደርግ ነው ብሏል። ጥያቄያችን በሰላም እንዲቋጭ በመደራጀት በመናበብ የጠላትን ሴራ ለማጤንና ትውልድን ለማሻገር ስልጠናው ተጨማሪ አቅም ይፈጥራል ሲሉም ተናግረዋል። የተከዜ ዘብ መደራጀት የጀመረው ከፕሪቶሪያው ስምምነት ማግስት አንስቶ ነው። ዓላማው የህወሓት ታጣቂዎች ዳግም ተከዜን ተሻግረው ወልቃይትን እንዳይቆጣጠሩ ለመጠበቅ እንደሆነ የወልቃይት ሰዎች ይናገራሉ። ይህ ዘብ ወልቃይትን ከህወሓት ከመጠበቅ ባለፈ እንደ ማይካድራ አይነት ጭፍጨፋ ዳግም እንዳይፈጸም በሚል የተደራጀ ስለመሆኑ ይነገራል። ኮሎኔል ደመቀ ከ2 ዓመት በፊት በሰጡት አንድ አስተያየት ድፍን የወልቃይት ህዝብ መታጠቅ አለበት ሲሉ አስረግጠው ተናግረው ነበር። ከዚህ ጊዜ አንስቶ በተደጋጋሚ በሺዎች የሚቆጠሩ የወልቃይት ወታደሮች ሰልጥነው ታጥቀዋል። አስመራና አዲስ አበባ አደገኛ ካርድ መዘዙ። ኢሳያስ የኦጋዴንን ጥያቄ በማቀጣጠል ለማስገንጠል መርዘኛ እንቅስቃሴ ጀምረዋል። በአንጻሩ ከ4 ኪሎ በኩል ሻቢያን እርቃኑንና ባዶ እጁን የሚያስቀር የመጨረሻ ካርድ ተመዞበታል። የመጨረሻዋ ካርድ ተመዛለች። የመጀመሪያውን ጥይት ማን እንደሚተኩሳት ግን አልታወቀም። ተንታኞች ግን በኢትዮጵያ በኩል ለሰላምና ለአብሮነት እንጂ ጥቃትን የመክፈት ዓላማ የለም ሲሉ በማስረዳት ላይ ይገኛሉ። ኢትዮጵያና ኤርትራ አሳዛኝ ሰዓት ላይ ደርሷል። ከሰገባው የተመዘዘው የአሰብ ካርድ ያለ ደም ሊሳካ አይችልም ወደሚል ድምዳሜም አድጓል። ከሰሞኑ ታዲያ ሁለቱ ሀገራት አንዳቸው ላይ ከባድ ካርድም መዘዋል። የኢትዮጵያ የውስጥ ፖለቲካ እንደ እጅ መዳፋቸው ያውቁታል የሚባልላቸው አቶ ኢሳያስ አፈወርቂ ለውክልና ጦርነት የሚረዳቸውን ካርድ መዘዋል ቀጥለዋልም። አሁን ደግሞ ፊታቸውን ወደ ምስራቅ ኢትዮጵያ በማዞር የኦጋዴን ተገንጣይ ጥያቄን ለማቀጣጠል እየሰሩ ነው። ከቀናት በፊት የሻቢያው አፈቀላጤ አቶ የማነ ገብረ መስቀል በኤክስ ገጻቸው ላይ እንዲህ የሚል ጽሑፍ አስፈረው ነበር። ኢትዮጵያ የአፋርን ሕዝብ ማንነት በመጥቀስ በኤርትራ ሉዓላዊ የባህር ዳርቻ ላይ የተፈጥሮ መብት አለኝ ለማለት ትፈልጋለች። የሁለቱ ሀገር ህዝቦች ዝምድና የባህር በርን ለመቆጣጠር በማስደረጃነት ቢወሰድ ኖሮ ኦጋዴን ወደ ሶማሊያ ሊጠቃለል ይችል ነበር ብለዋል። የማነ ይህን መርዘኛና ከፋፋይ መልእክት በገጻቸው ካሰራጩ በኋላ እንደ ኤርትራ ፕሬስ እና ቲኤንኤን ሚዲያ ያሉ የሻቢያ የፕሮፓጋንዳ ልሳናት ኦጋዴን የሶማሊያ ግዛት የሐሰን ሼክ መሐመድ መንግስትም ሆነ የኦጋዴን ዜጎች ጥያቄ ማንሳት አለባቸው የሚሉ ልጥፎችን በስፋት እያሰራጩ ነው። ይህ በእንዲህ እንዳለ በኢትዮጵያ በኩል አስመራው አገዛዝ ላይ ዘመቻ ተከፍቶበታል። ከ20 ዓመታት በፊት ከፍተኛ ደም መፋሰስ የተመዘገበበት የኢትዮ ኤርትራ ጦርነት እንዲያበቃና በኢትዮ ኤርትራ መካከል ዘላቂ ሰላምን ለማምጣት ታስቦም ታህሳስ 3 ቀን 1993 ዓ.ም በአልጄሪያ ዋና ከተማ አልጀርስ የተፈረመው የሰላም ስምምነት እንዲሰረዝ የሚጠይቅ ዘመቻ በኢትዮጵያ ውስጥ እየተቀሰቀሰ መሆኑን ሆርን ፍሪኩዌንሲ ዘግቧል። ይህ ስምምነት በቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊና በኤርትራው ፕሬዝዳንት
ኢሳያስ አፈወርቂ የድንበር ጦርነትን ለማስቆም የተደረገ ነበር። ይሁን እንጂ ስምምነቱ ተግባራዊ ባለመሆኑና በተለይም በድንበር ጉዳይ ላይ በነበረው አለመግባባት ሳቢያ ውሉ አሁን ላይ የሁለቱን ሀገራት ጥቅም በሚያሳካ መልኩ እየተሰራ አይደለም የሚል አስተያየት እየሰፋ መጥቷል። ኢትዮጵያ የባህር በር ጥያቄን ካነሳች ጊዜ ወዲህ በሁለቱ ሀገራት መካከል የቃላት ምልልስ መጠናከሩን ተከትሎ ኢትዮጵያ ስምምነቱን ሰርዛ አዲስ እና የቀይ ባህር ጉዳይን ያካተተ ድርድር ልታደርግ ይገባል የሚል ዘመቻ እየተስፋፋ መምጣቱን የተገኘው መረጃ ያመለክታል። በሌላ በኩል ኤርትራ ውሳኔው ተግባራዊ እስካልሆነ ድረስ ሰላም አይኖርም የሚል አቋም ይዛ በመቆየቷ ስምምነቱ ለረጅም ዓመታት ያለ ተግባር እንዲቆይ ምክንያት ሆኗል። በመሆኑም ይህ ሰነድ ዓላማውን ባለማሳካቱና ተግባራዊነቱ ለዘለቄታው በመቆሙ ምክንያት የሞተ ሰነድ ተደርጎ መታየት እንዳለበት የፖለቲካ ተንታኞች በተደጋጋሚ ሲገልጹ ቆይቷል። ተንታኞች እንደሚሉት በጠቅላይ ሚኒስትር አብይ አህመድ አስተዳደር በሁለቱ ሀገራት መካከል የተጀመረው አዲስ የሰላምና ወንድማማችነት ምዕራፍ የድሮውን የአልጀርስ ስምምነት በመሰረቱ የተሻገረ ነው። በመሆኑም አዲሱን ግንኙነት በሕግና በፖለቲካ ግልጽነት ለማስቀጠል ሲባል የድሮውን ውል በመሻር አዲስና ሁሉን አቀፍ ድርድር የማካሄድ አስፈላጊነት ላይ ዘመቻው ትኩረት አድርጓል ነው የተባለው። ዘመቻው የኢትዮጵያን ብሔራዊ ጥቅም ከማስጠበቅና ታሪካዊ ይዞታዎችን ከመመለስ አንጻር የአልጀርሱን ስምምነት መሰረዝ ወሳኝ እርምጃ ሲል እየገፋበት ይገኛል። ህወሓት የቀበረው መሳሪያ ወጣ። ታንኮችና መድፎች ከተቀበሩበት ሲወጡ የሚያሳይ አዲስ መረጃ ወጥቷል። ባለፈው ሳምንት ለማዕከላዊ መንግስቱ ማስጠንቀቂያ ቢጤ የሰጠው ህወሓት ጠንካራ ወታደራዊ እንቅስቃሴዎችን እያደረገ ነው። በሌላ በኩል ተጨማሪ የህወሓት ጦር ወደ አማራና አፋር ተጠግቷል። 4 ኪሎና መቀሌ ከጫፍ ደርሷል። የፕሪቶሪያን አምዶች በቁማቸው እየገነደሰ ያለው ህወሓት አሁንም ጸብጫሪ ድርጊቶችን እየፈጸመ ይገኛል። በምርጫ ቦርድ ህጋዊነቱን ያጣው ህወሓት በሰሜን ጦርነት ወቅት ቀብሮ የደበቃቸው መሳሪያዎች ከመሬት ስር ቆፍሮ እያወጣ ነው። እንደ መድፍ፣ ታንክ፣ ዙ 23 የመሳሰሉ ከባባድ መሳሪያዎችም በትናንትናው ዕለት ቆፍሮ ሲያወጣም ታይቷል። ይህን ተከትሎ ቡድኑ በቅርቡ ጥቃት ሊከፍት እንደሚችል እየተነገረ ይገኛል። ህወሓት በቅርቡ ጦርነት ሊከፍት ይችላል የሚለው ስጋት ከፍ ያደረገው ደግሞ ከሰሞኑ ተጨማሪ ጦሩን ወደ አፋርና አማራ ማስጠጋቱ ነው። መረጃዎች እንዳመለከቱት ከሆነ በ2 ሳምንት በፊት ወደ አፋር ዘልቆ ጥቃት መክፈቱ የሚታወስ ነው። አሁን ደግሞ ተጨማሪ ጥቃት ለመክፈት ከባባድ መሳሪያዎችና ወታደሮች ወደ አማራና አፋር እያስጠጋ ስለመሆኑ ተዘግቧል። ወደ አማራ ክልል በራያ በኩል ከባድ መሳሪያዎቹን አስጠግቷል የተባለ ሲሆን በዚህም ከመከላከያ ሰራዊቱ ጋር ፍጥጫ ውስጥ ገብቷል። አዲሷ የሰሜን አትላንቲክ ቃል ኪዳን ድርጅት አባል የሆነችው ስዊድን እንደ ሩሲያ ባሉ ስጋት ብላ በፈረጀቻቸው ሀገራት ውስጥ በጥልቀት መምታት የሚችሉ ሩቅ መዳረሻ ክሩዝ ሚሳይሎችን እንደምትፈልግ አሳወቀች። ይህ የሆነው የስዊድን ጦር ኃይሎች ሪፖርት መሰረት ሞስኮ ለሀገሪቱ ቀጥተኛ ስጋት ተደርጋ ትወስዳለች። ሪፖርቱ እስከ 2000 ኪሎ ሜትር ርቀት ላይ የሚገኙ ስትራቴጂያዊ ጥልቀት ያላቸው ኢላማዎችን መምታት የሚችል አቅም ላይ ኢንቨስት እንዲደረግ ይጠይቃል። በስቶክሆልምና በሞስኮ መካከል ያለው ቀጥተኛ ርቀት 1004 ኪሎ ሜትር ገደማ መሆኑ ይታወቃል። የስዊድን መከላከያ ሚኒስትር ፖል ጆንሰን ማክሰኞ ለሮይተርስ እንደተናገሩት አገራቸው እያደገ ከመጣው የሩሲያ ሩቅ መዳረሻ መከላከያ አቅም መገንባት አለባት ብሏል። የዩክሬን ግጭት መጀመሩን ተከትሎ ስዊድን ለረጅም ጊዜ የቆየችበትን የገለልተኛ መርህ በመተው የኔቶ አባል መሆኗ ይታወሳል። ስዊድን ለኪየቭ መድፎችን፣ ጸረ ታንክ መሳሪያዎችን፣ የአየር መከላከያዎችን እና ጥይቶችን በማቅረብ ቀዳሚ ደጋፊ ከሆኑ ሀገራት አንዷ ሆናለች። በሰኔ ወር ደግሞ የመከላከያ በጀቷ ከነበረበት 2.7 በማሳደግ አዲሱን የኔቶ ኢላማ የሆነውን 5% ከጠቅላላ ሀገራዊ ምርት ውስጥ ማለት ነው ለማድረስም ተስማምታለች። የስዊድን የውጭ ጉዳይ ሚኒስትር ማሪያ ማልመር ስቴንጋርድ ሌሎች የኔቶ አባላት ለዩክሬን በቂ ድጋፍ አያደርጉም ሲሉ ተችቷል። የኖርዲክ ሀገራት ከ30 ሚሊዮን ያነሰ ህዝብ ኖሯቸው ከጠቅላላ የኔቶ ድጋፍ 1/3 መሸፈናቸው ዘላቂነት የለውም ሲሉ በቅርቡ ተናግረዋል። ሩሲያ በበኩሏ በምዕራባውያን ሀገራት ላይ የጥላቻ ዓላማ አላት የሚለውን ክስ መሰረተ ቢስ ስትል በተደጋጋሚ ያጣጥላለች። ሞስኮ በተጨማሪም በቡድኑ አቅራቢያ እየጨመረ በመጣው ወታደራዊ እንቅስቃሴ ስጋት እንዳላት ገልጻ የምዕራባውያን የግልደለሽነት ወታደራዊ መስፋፋትን አውግዛለች። የተወደዳችሁ ተመልካቾቻችን ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ